ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ኮምፒውተር ላይ ወደ ኋላ እንዳንቀር ከሚያግዙ ነገሮች መካከል መሰረታዊ የሚባሉት ሾርት ከቶች ናቸው ማለት ነው። ከነዛ ውስጥ ደግሞ መርጠን እዚህ ጋር የምትመለከቱትን ዊንዶውን ብቻ በመጠቀም የምናገኛቸው ወሳኝ የሚባሉ ሾርት ከቶች አሉ። ሾርት ከቶቹ እንመለከታለን። እንደዚሁም ደግሞ ለምን እንደምትጠቀሟቸውም እናያለን ማለት ነው። ስለዚህ እነሱን ከመመልከታችን በፊት ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። አሁን ሾርት ከቶቹን ቀጥታ እዚህ ጋር በምትመለከቱት ስክሪን ላይ ኪቦርድ ከፍተን መመልከት እንችላለን። እንደዚሁም ደግሞ እዚህ ጋር ያሉትን አሁን በቀጥታ እንድታዩዋቸው ስለፈለኩኝ በስልኬ እየቀረጽኩኝ አሳያችኋለሁ ማለት ነው። ስለዚህ የመጀመሪያው ሾርት ከት የሚሆነው ዊንዶ እና ኤችን መንካት ነው። ዊንዶ እና ኤችን ስነኩ የምትፈልጉትን ነገር በቮይስ ወይም በድምፅ መጻፍ ትችላላችሁ ማለት ነው። ለምሳሌ የምጽፉበት ቦታ ማንኛውም ቦታ ሊሆን ይችላል። ማይክሮሶፍት ወርድ ላይ እንደምታዩት ከፍቻለሁ ከኪቦርድ ላይ። ከዛ ዊንዶ በመቀጠል ኤችን እዚህ ጋር እነካለሁ። ሄሎ ኤቭሪዋን ዌልካም ቱ ማይ ዩቲዩብ ቻናል አስቆመዋለሁ። ስትፈልጉ እንደምታዩት እዚህ ላይም ሾርት ከቱን ያስቀምጥላችኋል። ዊንዶ እና ኤችን መንካት ትችላላችሁ። አክቲቭ ካልሆነ አክቲቭ ታድርጉታላችሁ ከኮምፒውተራችሁ ላይ። እዚህ ጋር ግን እንደምትመለከቱት የተወሰነ የስፔሊንግ ችግር አለው ማለት ነው። ስለዚህ ምንድነው የምታደርጉት? በምታወሩ ጊዜ የምትናገሯቸው ቃላቶች እያንዳንዱ በደንብ መሰማት ይኖርባችኋል። ለምሳሌ በድጋሚ ላስገባውና ላሳያችሁ። ሄሎ ኤቭሪዋን ዌልካም ቱ ማይ ዩቲዩብ ቻናል የምታዩት እዚህ ጋር አስተካክሎ ጽፎልኛል ማለት ነው። ስለዚህ ቃላቶችን ጠበቅ አድርጋችሁ በስርዓት ማንበብ ይኖርባችኋል ማለት ነው። ሁለተኛው ሾርት ከት ደግሞ ወደ ዴስክቶፕ መሄድ ስትፈልጉ ነው። ለምሳሌ አሁን ያለነው ማይክሮሶፍት ወርድ ላይ ነው። ወደ ዴስክቶፕ በቀጥታ መሄድ ከፈለጋችሁ እዚህ ጋር ዲ አለ። ስለዚህ ምን ታደርጋላችሁ? ከኪቦርድ ላይ ዊንዶ ከዛ ዲን ስነኩ ቀጥታ ወደ ዴስክቶፕ ይወስዳችኋል። ዊንዶ እና ዲን ደግማችሁ ስነኩ ከፍታችሁት ወደ ነበረው ነገር ያመጣችኋል። በተመሳሳይ እዚህ ጋር አሁን ያለሁት ዩቲዩብ ላይ ነው። ከዩቲዩብ ወደ ዴስክቶፕ መሄድ ከፈለኩኝ ዊንዶ እና ዲን ነካለው። ዴስክቶፕ ዊንዶ እና ዲን ወደዚህ እመለሳለሁ ማለት ነው። ሶስተኛው ሾርት ከት ደግሞ ፋይል ኤክስፕሎረር ለመክፈት ዊንዶ እና ኢን መንካት ይቻላል። ኢዚ ጋር ልላችሁ። ስለዚህ ዊንዶ በመቀጠል ኢን ስነኩ ፋይል ኤክስፕሎረር እንደምትመለከቱት በቀጥታ ይከፍትላችኋል። ከዛ እዚህ ላይ የምትፈልጉትን ነገር ከፍታችሁ መጠቀም ትችላላችሁ። ሌላው ሾርት ከት ደግሞ ወደ ሴቲንግ መሄድ ከፈለጋችሁ ከኪቦርዳችሁ ላይ አሁንም ዊንዶ እዚህ ጋር አለ። ከዛ አይ ደግሞ እዚህ ጋር አለ። ስለዚህ ዊንዶ እና አይን ስትነኩ ቀጥታ ሴቲንግ ይከፈትላችኋል ማለት ነው በሰከንዶች ውስጥ። ሌላው ደግሞ ኪዩክ ሴቲንግ የሚባሉ አሉ። እነሱን ለመክፈት ኤን መንካት ይቻላል። ዊንዶን እያስቀደማችሁ ማለት ነው። ዊንዶ ከዛ ኤ። ስለዚህ ዊንዶ እና ኤን ብንነካ እንደምትመለከቱት ኪዩክ ሴቲንጎቹ እዚህ ጋር ተከፈቱ። ከዛ ዋይፋይ ማብራት፣ ብሉቱዝ ማብራት፣ ኤርፕሌን ሞድ ማድረግ፣ እንደዚሁም ባትሪ ሴቨር ኦን ማድረግ፣ ናይት ላይት ወይም ደግሞ ብራይትነስ እንዳያስቸግራችሁ ናይት ላይት ማድረግ ይቻላል። ሆትስፖት ብራይትነስ መጨመር መቀነስ እዚህ ጋር እንደምትመለከቱት ማለት ነው። ስለዚህ ድምፅም እዚህ ጋር ላላችሁ የባትሪያችሁን ፐርሰንቴጅ እዚህ ጋር ቼክ ማድረግ ይቻላል። ስለዚህ እዚህ ለመሄድ ዊንዶ እና ኤን መንካት ይቻላል ማለት ነው። ሌላው ኖቲፊኬሽኖችን ደግሞ ማግኘት ከፈለጋችሁ ኖቲፊኬሽን በኤን ነው የሚጀምረው። ስለዚህ ዊንዶ እና ኤንን ትነካላችሁ። ዊንዶ ከዛ ኤንን ብነካ ኖቲፊኬሽን እንደምታዩት ፎቶ ያነሳችኋቸው ነገሮች የተለያዩ ኖቲፊኬሽኖች ካሉ ከላይ ይቀመጣሉ ማለት ነው። እዚህ ጋር ክሊር ማድረግ ከፈለጋችሁ ኖቲፊኬሽኖቹንም እዚህ ጋር ክሊር ኦል ብትሉት እንዳለ ኖቲፊኬሽኑ ይጠፋል ማለት ነው። መልሳችሁ ኖቲፊኬሽኑን ለማጥፋት ዊንዶ እና ኤንን ስትነኩ ደግሞ ይጠፋላችኋል። ሌላው ማንኛውንም ነገር ኮምፒውተር ላይ ሰርች ማድረግ ስትፈልጉ ከኪቦርድ ላይ ዊንዶ እና ኤስን መንካት ይቻላል። ስለዚህ ዊንዶ ከዛ ኤስን ብንነካ ሰርች ማድረጊያው በቀጥታ ይመጣል። እዚህ ጋር የምትፈልጉትን ነገር ሰርች ማድረግ ትችላላችሁ። ሌላው ደግሞ ረን ኮማንድ እንዲመጣላችሁ ከፈለጋችሁ አርን መንካት ይቻላል። ዊንዶ ከዛ አርን ስነኩ ረን ኮማንድ ይከፈታል። ረን አሁን በጣም ብዙ ጥቅሞች ነው ያሉት። እዚህ ጋር የምትመለከቱት ነው። ረን ጋር አሁን ብዙ ነገር መጻፍ ትችላላችሁ። ለምሳሌ ኮምፒውተራችሁን ማጽዳት ከፈለጋችሁ ፐርሰንት ከዛ ቴምፕ ብላችሁ መጻፍ ይቻላል። ከዛ ፐርሰንት ኢንተር ብትሉ ኮምፒውተራችሁ ላይ እንደምታዩዋቸው አላስፈላጊ ፋይሎች እንዳለ ይመጣሉ። እነዚህን ኮንትሮል ኤ ብለን መምረጥ እንችላለን። ከዛ ይህንን ሙሉ በሙሉ ዲሌት ማድረግ ትችላላችሁ። ሺፍት እና ዲሌትን ብትነኩ ፐርማናንት በሆነ ሁኔታ ይጠፋል። ሺፍት እዚህ ጋር አለ፣ ዲሌት ደግሞ እዚህ ጋር አለላችሁ ማለት ነው። ከዛ ይህንን በመንካት ኮምፒውተራችሁን ማጽዳት ትችላላችሁ። በጣም ብዙ ቦታ ይለቅላችኋል። አሁንም ዊንዶ እና አር ነክታችሁ ደግሞ ቫይረስ ማጥፋት ከፈለጋችሁም ኤም አርቲ ብላችሁ ልጽፉበት ትችላላችሁ ማለት ነው። አሁን ብዙ ጥቅሞች ነው ያሉትን የተወሰኑትን ላሳያችሁ ብዬ ነው። እዚህ ጋር የስ እና ነው ይላችኋል። የስ ትሉታላችሁ። ቫይረስ እንዳለ ሊያጠፋልን ነው አሁን
ተመልከቱት፣ ዝግጁ ሆኗል። ኔክስት ትሉታላችሁ። ስካን ታደርጋላችሁ። እዚህ ጋር ኪዊክ ስካን፣ ፉል ስካን ማድረግ ይቻላል። ከዛ ማንኛውም ኮምፒውተራችሁ ላይ ያለ ቫይረስ ይጸዳል ማለት ነው። ረን ላይ በጣም ብዙ ቪዲዮዎችን ሰርቻለሁ፣ መመልከት ትችላላችሁ። ሌላው ደግሞ ቀጥታ ከኪቦርዳችሁ ላይ አሁንም ዊንዶ እና ኤክስን በመንካት ፓወር ዩዘሩ ይከፈትላችኋል። ወይም እዚህ ጋር እንደምታዩቸው ኢንስቶል የተደረጉ አፖች፣ ሞባይል ሴንተር፣ ሁሉም ነገር እዚህ ጋር ይመጣላችኋል ማለት ነው። ስለዚህ ዊንዶ ኤክስን በቀላሉ በመንካት እነዚህን ማግኘት ትችላላችሁ። ሌላው ደግሞ ኮፒ ያደረጋችኋቸውን ነገሮች በአጠቃላይ ማግኘት ከፈለጋችሁ ዊንዶ እና ቪን መንካት ይቻላል። ለምሳሌ እዚህ ጋር ልምጣ። እዚህ ጋር አድናቆት ቲዩብ የሚለውን ኮንትሮል ሲ ነክተን ወይም ራይት ክሊክ ነክተን ኮፒ እናድርገው። ሌሎች ፎቶ ማነሳቸውም ነገሮች ካሉ ፎቶ ላንሳ። እንዴት ፎቶ እንደምናነሳ በኋላ አሳያችኋለሁ። ሌሎች ቦታዎች ላይ የሚሄዳችሁ ይህንንም ለምሳሌ ደግሞ ኮፒ ላድርገው። ኮንትሮል ሲ ብለን ኮፒ እናድርግ። ከዛ እንደዚህ ኮፒ የምታደርጉትን ካረጋችሁ በኋላ እስከ 22 አካባቢ ትችላላችሁ። ከዛ ከኪቦርዳችሁ ላይ ዊንዶ ቪን መንካት ይቻላል። ዊንዶ እና ቪን ስነቁ ቀጥታ እንደምታዩት ኮፒ የተደረጉት ነገሮች እንዳለ ይደረደራሉ። ከዛ በኋላ እየነካችሁ ማስገባት ብቻ ይሆናል ማለት ነው። በጣም ስራችሁን ያቀልላችኋል እንደምትመለከቱት። እንደገና ደግሞ ኮምፒውተራችሁ ላይ የተከፈቱ ነገሮችን በአጠቃላይ ማየት ከፈለጋችሁ ወይም ታስክ ቪው እንዲከፈትላችሁ ከፈለጋችሁ ከኮምፒውተራችሁ ላይ ዊንዶ ከዛ ታብን መንካት ይቻላል። ዊንዶ እና ታብ ደግሞ እዚህ ጋር አለ። ይኸውና ዊንዶ እና ታብን ስነቁ ኮምፒውተራችሁ ላይ የተከፈቱ ነገሮች እንዳለ እንደምታዩቸው ይመጣሉ። ከዛ እዚህ ጋር ያሉትን ቀስቶች በመንካት ወደ ፈለጋችሁት እየሄዳችሁ የምትፈልጉት ላይ ኢንተር ብላችሁ መክፈት ይቻላል። ሌላው ደግሞ ለምሳሌ እዚህ ጋር ዩቲዩብ ከፍቻለሁ። እዚህ ጋር ደግሞ ማይክሮሶፍት ኤክሴል ለምሳሌ አንድ ልክፈትና ጎን ለጎን ላያቸው ፈልጌያለሁ። ለምሳሌ ማይክሮሶፍት ኤክሴሉን ወደ ጎን ላርገው። ወደዚህ አቅጣጫ ከፈለጋችሁ ይሄን ተነካላችሁ። መጀመሪያ ዊንዶውን ከነካችሁ በኋላ ወደዚህ ከፈለጋችሁ ይሄንን፣ ወደ ላይ ከፈለጋችሁ ይሄንን፣ ወደ ታች ከፈለጋችሁ ይሄንን፣ ሁሉንም ምርጫዎች መጠቀም ይቻላል ማለት ነው። አሁን ዊንዶ እና ወደዚህ ወደ ቀኝ ልንካውና ላሳያችሁ። እንደምታዩት በቀኝ በኩል ማይክሮሶፍት ኤክሴሉ ተቀምጧል። በዚህ ጋር ከዛ ዩቲዩብን ነበር የከፈለኩት። ዩቲዩብን ከፍታለሁ። ጎን ለጎን አሁን ይሄም ይሰራል፣ በተመሳሳይ ይሄኛውም ይሰራል ማለት ነው። እንደዚህ ጎን ለጎን እያደረጋችሁም መመልከት ትችላላችሁ። እንዳልኳችሁ ግን ለምሳሌ ይሄን ደግሞ ልክፈተውና ወደ ላይ እንዲሆን ከፈለጋችሁ ይሄንን መንካት ይቻላል። ዊንዶ ከዛ ይሄንን መንካት ወደ ላይ ይሆናል። ከስር ደግሞ ለምሳሌ ይሄን ብከፍት ከላይ ዩቲዩብ አለ፣ ከስር ደግሞ ማይክሮሶፍት ወርድ አለ ማለት ነው። ሌላው ደግሞ ቨርቹዋል ዴስክቶፕ ካስፈለጋችሁ ነው። ቨርቹዋል ዴስክቶፕ ምንድን ነው? እዚህ ጋር ለምሳሌ የተለያዩ ስራዎችን ከፍተን እየሰራን ነው። ነገር ግን ምንም ያልተከፈተበት ደግሞ አዲስ ዊንዶ ወይም ደግሞ አዲስ ዴስክቶፕ እንዲከፈትላችሁ ከፈለጋችሁ ተመልከቱ። እዚህ ጋር መተን ብናየው አንድ ዴስክቶፕ ብቻ ነው ያለን። ተጨማሪ ከፈለግን ዊንዶ ኮንትሮል ከዛ ዲን ትነካላችሁ። ዊንዶ እና ኮንትሮል ዲን ስትነኩ ቀጥታ እንደምታዩት ዴስክቶፕ 2 ብሎ አዲስ ዴስክቶፕ ከፍቷል። እዚህ ላይ አሁን ምንም የተከፈተ ነገር የለም። ስለዚህ እዚህ ላይ አዲስ ስራ መስራት እንችላለን። ሁለቱንም ለማግኘት ደግሞ እዚህ ጋር ብትመጡ ዴስክቶፕ 1 ዴስክቶፕ 2 እናንተ ተጨማሪ ይህንን እየነካችሁም መክፈት ይቻላል ማለት ነው። ከአንዱ ዴስክቶፕ ወደ ሌላ ዴስክቶፕ ደግሞ በሾርት ከት መቀየር ከፈለጋችሁም ዊንዶ ኮንትሮል ከዛ እዚህ ጋር ያለውን ወደ ቀኝና ወደ ግራ እያደረጋችሁ መቀየር ይቻላል። ሌላው ፎቶ ማንሳት ከፈለጋችሁ ነው። ለምሳሌ የኛውን ዴስክቶፕ ልዝጋውና በሾርት ከትም መዝጋት ትችላላችሁ ብያችኋለሁ። አሁን እዚህኛው ላይ ነው ያለ ነው። ለምሳሌ እዚህ ጋር ካሉት ውስጥ አንደኛውን ፎቶ ላንሳው። ዊንዶ ሺፍት ኤስ ትነካላችሁ ማለት ነው። ከዛ እንደምታዩት ፎቶ ማንሻው ይመጣል። የምትፈልጓትን ነገር ጎተት አድርጋችሁ ወይም የማውዛችሁን የግራ ክፍል እንዲስጎትቱ ፎቶ ተነሳ። አሁን የብለቀው ፎቶ ተነስቷል። ከዛ እንደምታዩት እዚህ ጋር ይቀመጣል። ኤዲት ማድረግ ይቻላል። ወይም የምትፈልጉበት ቦታ ሄዳችሁም ኮንትሮል ቪን ብትነኩ ከኪቦርዳችሁ ላይ ቀጥታ ፎቶ ይገባል ማለት ነው። ስለዚህ ዊንዶ ሺፍት ከዛ በኋላ ኤስ ደግሞ እዚህ ጋር አለ። ዊንዶ ሺፍት ኤስ ፎቶ ማንሻው ይመጣልናል ተባብለናል። እዚህ ጋር መምረጥ ትችላላችሁ። ደግሞ ለምሳሌ ይህን ነክታችሁ ፉል ስክሪን ከፈለጋችሁ የምትነኩት ሙሉ ስክሪኑ ፎቶ ተነሳ ማለት ነው። እንደምታዩት ፎቶ ተነስቶልናል እዚህ ጋር። ይህንን ከፍታችሁ ኤዲት ማድረግ ትችላላችሁ። ከዛ ደግሞ የምትፈልጉት ቦታ ጋር ሴቭ ማድረጊያ ስላለው እዚህ ላይ ይህን ነክታችሁም ሴቭ ማድረግ ይቻላል። ደስ ያላችሁን ስም ትሰጡትና ሴቭ ታደርጉታላችሁ ማለት ነው። አሁንም ዊንዶ ሺፍት ኤስ እንንካና ከፉል ስክሪን ወይም ከመምረጥ በተጨማሪም እዚህ ጋር ቪዲዮ ሪከርድ ማድረጊያ አለ። ይህም ብትነኩ ወደ ቪዲዮ ይቀየራል። ለምሳሌ የምፈልገውን ፓርት ብቻ መርጥና ይህም ከሆነ እስከዚህ ድረስ ከዛ ቪዲዮ እዚህ ጋር ይጀምራል። ስታርት ብሎ አሁን ሪከርድ ማድረግ
ይጀምራል ማለት ነው። እየቆጠረ ነው ሊጀምር። ከላይ ቁጥሩ ጀምሯል። አሁን እንዳለ ሪከርድ እየተደረገ ነው የምናወራውና እዚህ ጋር የመረጥናት ፓርት ብቻ ማለት ነው። ስጨርሱ እዚህ ጋር መታችሁ ይሄንን ስቶፕ ሪከርዲንግ ብትሉት ይቆማል። ሪከርድ ያደረጋችሁትን ለማየት ይሄ መንካት ነው። በተመሳሳይ ደግሞ ሙሉ ስክሪኑን ሪከርድ ማድረግ ከፈለጋችሁ ዊንዶ ሺፍት ኤ ስንትነኩና አሁንም እዚህ ጋር ልምጣ። ኤሪያ ለምሳሌ ከላይ ጀምሬ ልምረጥለት። ከዚህ ጫፍ ይዘን እንዲህ መጎተት እንችላለን ሙሉ። ከዛ ከላይ መተን እዚህ ጋር ስታርት ማለት ነው ሪከርድ ያደርጋል ማለት ነው። ስለዚህ በዚህ መንገድ ሪከርድ ማድረግ ይቻላል። ሌላው ደግሞ እዚህ ጋር ፕሪንት ስክሪን ይላል። ይህም ብትነኩት አሁን ፕሪንት ስክሪንን ቅድም ፎቶ ስናነሳበት የነበረው እንዳለ ይመጣል። ነገር ግን እናንተ ባንዴ ሙሉ ማንሳት ከፈለጋችሁ ዊንዶውን አስቀድማችሁ ፕሪንት ስክሪንን ስነኩ ፎቶውን ባንዴ ያነሳዋል። ለምሳሌ ልንካው ዊንዶ ፕሪንት ስክሪን፣ ከዛ በኋላ ሙሉ በሙሉ ፎቶ ይነሳል። ለምሳሌ ፔስት አድርጌ ባሳያችሁ አንድ ቦታ ላይ ኮንትሮል ቪ ብነካ እንደምታዩት ይህንን ሙሉን ፎቶ አንስተነዋል። ሌላው ደግሞ ማግኒፋይ አድርጋችሁ ወይም ጎል አድርጋችሁ ማየት የምትፈልጉት ነገር ካለ የመደመር ምልክት እዚህ ጋር አለ። ይሄን ትነካላችሁ። ይሄን ከመንካታችሁ በፊት ግን መጀመሪያ ዊንዶ ይቀድማል። ዊንዶ ከዛ የመደመር ምልክቱን ልንካው። ተመልከቱት፣ በጣም ትልቅዬ ሆኗል ማለት ነው። ማግኒፋየሩ መጥቶልኛል። እንደምትመለከቱት እዚህ ጋር ያለው ነው ማግኒፋየር የሚባለው። ከዛ የምትፈልጉትን ነገር እንደዚህ ጎላ እያደረጋችሁ ማየት ይቻላል። ለመቀነስ ደግሞ ማይነስ አለ ወይም የመቀነስ ምልክት። ስለዚህ ዊንዶ ማይነስ ብትነኩ ደግሞ አንዳንድ ስቴፕ እየቀነሰ ይሄዳል ማለት ነው። ወይም እዚህ ጋር ያለውን ፕላስ እንደ መንካት ነው። ለመቀነስ ደግሞ ማይነስ እንደ መንካት ማለት ነው። ሾርት ከቱን እዚህ ጋር ይነግረናል። ዊንዶ ከዛ ፕላስ ምልክት ንኩ እያለን ነው። ወደ ቦታው እንዲመለስላችሁ ደግሞ ዊንዶ እና ስኪፕን ብትነኩት ይቋረጣል። ዊንዶ ስኪፕን ብነካ ተቋረጠልኝ ማለት ነው። ወደ አክሰሲቢሊቲ ሴቲንግ መሄድ ከፈለጋችሁ ደግሞ ዩን መንካት ይቻላል። ከዛ በፊት የምትነካላችሁ ዊንዶ። ስለዚህ ዊንዶ እና ዩን ስነኩ ቀጥታ አክሰሲቢሊቲ ሴቲንግ እዚህ ጋር ይከፈትላችኋል። ከዛ እዚህ ጋር የተለያዩ አማራጮች አሉላችሁ ማለት ነው። ናሬተር አለ። ናሬተር ምንድነው? አሁን የምትፈልጉት ጽሁፎቻችሁን ናሬት እንዲያደርግላችሁ ወይም እንዲያነብላችሁ ማድረግ ይቻላል። ማግኒፋየር የመሳሰሉት እዚህ ውስጥ አሉ። ሌላው ደግሞ እዚህ ጋር ፒን የተደረጉ አፕሊኬሽንና ሶፍትዌሮች አሉ። እነዚህን ለመክፈት አሁን ጉግል አንደኛ ላይ ነው ያለው። እዚህ ጋር ፋይል ኤክስፕሎረር ከዚህ ጀምረን ነው የምቆጥረው። አሁን ጉግልን ከፈለኩኝ አንድ ቁጥር መንካት እችላለሁ። ዊንዶ ነክቼ ዊንዶ 1 ከዛ በኋላ ጉግል በቀጥታ ይከፈታል። ዊንዶ 2 ብነካ ደግሞ ፋይል ኤክስፕሎረር ስላለ፣ ዊንዶ 3 ደግሞ እዚህ ጋር ዊንዶ እና 3 ብንነካ ደግሞ እንደምትመለከቱት ፋየርፎክስ ይከፈታል ማለት ነው። እዚህ ጋር ማይክሮሶፍት ኤጅ አለ። በቁጥር መክፈት ይቻላል። ከአንዱ ወደ አንዱ መቀየር ከፈልጋችሁ ደግሞ ቲን መንካት ይቻላል። ዊንዶ ቲ ብትነኩ እንደምታዩት እየቀያየረ ከአንዱ ወደ አንዱ እየወሰዳችሁ ይሄዳል። ከዛ የምትፈልጉ ላይ ስትደርሱ ኢንተር ወይም ኦኬ ማለት ትችላላችሁ። ሌላው ደግሞ ለምሳሌ ኮምፒውተራችሁ ላይ ስራ እየሰራችሁ ነው። ነገር ግን ለእረፍት ወጣ ማለት ስትፈልጉ ውስጥ የተከፈቱት ነገሮች ሳይጠፉ ኮምፒውተራችሁን መቆለፍ ይቻላል። ሰዎች ከዛ መግባት አይችሉም። ወይም ደግሞ ፓስወርድ የሌለው ሰው መግባት አይችልም። እናንተም ፋይላችሁ ከዚህ ሳይዘጋ ማለት ነው። ስለዚህ ሎክ ታደርጋላችሁ። ሎክ ለማድረግ እዚህ ጋር ኤል አለላችሁ። ስለዚህ ዊንዶን አስቀድመን ዊንዶ ኤልን ብነካው አሁን ሎክ ይሆናል። ተዘጋ እንደምታዩት። ለመክፈት አሁን አንድ ሰው እዚህ ጋር መጥቶ ይሞክር እንትን ይጠይቀዋል። ፓስወርድ ያለ ፓስወርድ እንትን አይልም። ኮምፒውተራችሁ ፓስወርድ ካለው ማለት ነው። ከዛ ፓስወርድን አስገባው ኢንተር አላለው ከፍቶ አስገባኝ ወደ ውስጥ። ምንም ግን የተዘጋ ነገር የለም። ሁሉም ተከፍተው ይጠብቁኛል። ስለዚህ ስራችሁ ላይ ቀልጣፋ እንደዚሁም ደግሞ ውጤታማ ያደርጓቸዋል ብዬ ያሰብኳቸው ሾርትከቶች እነዚህን ይመስሉ ነበረ። ቪዲዮ ከተመቻችሁና በቀጣይ እንደ ቪዲዮዎችን እንሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ኮመንት ላይ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንዲስክሪፕሽን ላይ የምታዩቸው ቪዲዮዎች አሉ። እነሱን የምታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።